ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራው ተስዑ ለመጋቢት በዛቲ ዕለት ኮነት በዓል አባይ እንተ ምልዕት መድኃኒተ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 29 በዚች ቀን ለእመቤታችን ለቅድስት ድንግል ማርያም የከበረ መልአክ ቅዱስ ገብርኤል የምስራች የነገረበት ድኅነትን የተመላች ታላቅ በዓል ናት። በዚህም የከበረ ወንጌል ምስክር ሆኗል። እንዲህ ሲል ኤልሳቤጥ ከፀነሰች በኋላ በስድስተኛ ወር መልአኩ ቅዱስ ገብርኤል የገሊላ ክፍል የሆነች ናዝሬት ወደምትባል አገር ከዳዊት ወገን ለሆነ ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነው። መልአኩም ወደ እርሷ ገብቶ ደስተኛ የሆንሽ ደስ ይበልሽ፣ ጸጋን የተመላሽ እግዚአብሔር ከአንቺ ጋራ ነው። አንቺ ከሴቶች ተለይተሽ የተባረክሽ ነሽ አላት። እርሷም አይታ ከንግግሩ የተነሳ ደንግጣ እንዴት እንዲህ ያለ ሰላምታ ይቀበሏል ብላ አሰበች። መልአኩም እንዲህ አላት፣ ማርያም ወይ በእግዚአብሔር ዘንድ ባለሟልነትን አግኝተሻልና አትፍሪ። እነሆ ትጸንሻለሽ፣ ወልድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱ ታላቅ ነው፣ የልዑል እግዚአብሔር ልጅም ይባላል። እግዚአብሔር አምላክም የአባቱን የዳዊትን ዙፋን ይሰጠዋል። ያዕቆብ ወገንም ለዘላለሙ ነግሶ ይኖራል፣ ለመንግስቱም ፍጻሜ የለውም። ማርያምም መልአኩን ወንድ ሳላውቅ ይህ እንደምን ይሆናል አለችው። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ መጥቶ ያድርብሻል፣ የልዑላንም ያጸናሻል። ከአንቺ የሚወለደው ከሦስቱ አካል አንዱ የልዑል እግዚአብሔር ልጅ ይባላል። እነሆ ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅናዋ ጸንሳለች፣ ወንድ ልጅም አገኘች። ለእርሷም መካን ትባል ለነበረችው የስድስተኛ ወር ነው። ለእግዚአብሔር የሚሳነው ነገር የለምና። ማርያምም እነሆኝ የእግዚአብሔር አገልጋይ፣ እንደ ቃል ይሁንልኝ አለችው። ያን ጊዜም ድንግል ስትሆን ረቂቅ ጽንስን ተቀበለች። እግዚአብሔር አካላዊ ቃል ወልድ ዋሕድ ለኩነተ ሥጋ ወርዷልና። ይህም አንድ ባሕርይ አንድ ሕልውና ሲሆን ከሦስቱ አካላት አንዱ ነው። ከዓለም መፈጠር አስቀድሞ የነበረ በማይመረመር ድንቅ በሆነ ተዋሕዶ እንዴትም እንደሆነ በማይታወቅ በቅድስት ድንግል ማርያም ማኅፀን አደረ፣ ጽንስ ሆኖ ኖረ። በዚያም ጊዜ ኋላ መለየት ከቶ የሌለውን ፍጹም የሰውነት ነስቶ ተዋሕዶ በመለኮቱ ከትስብእቱ ጋር ያለመለያየት አንድ ሆኗልና። ይህችም ዕለት የበዓላት ሁሉ በኩር ናት። በእርሷም የዓለም ድኅነት ተጀምሯልና። ለጌታችን ኢየሱስ ክርስቶስን ከቸር አባቱና ይቅር ባይ ከሆነ መንፈስ ቅዱስ ጋር ክብር ምስጋና ለዘላለሙ ይሁን አሜን። ሰላም ለጽንሰትከ በከርሰ ማርያም እሌ በመጽሐፈ እሴት ክርስቶስ የኮንከ መጽሐፈ ወይሌ ሶበርዩከ በታይቱ ዘይተአርክ እምሎአሌ አእኮቱከ ቃለ አኮቴት ባህሌ ሰላም በምድር ወበሰማይ ሀሌ ሰላም ለርደቱ ኃይለ ሰማያት አዲዎ በከርሰ ማርያም ለተሰግዎ ሀሌክሙ ኪያሁ ከመልትትና የተሰናአዎ በማይሰረ መንፈስ ሀቲ ወባህዱ ሀለወ ግሩም ግብርከ እግዚኦ በልዎ በገዳመ ሲና ዘሴም ዘእሳተ ገጹ አራያ እንዘለህጸት እያውአያ ሀደረ ዮም ውስተ ከርሰ ድንግል እንተ አረያ ሃሌሉያ ሃሌሉያ እንበል ሃሌሉያ ለዝ ጠቢ ወለዝ ኬንያ ሰላም ለልደትከ እንተ ኮከበ አስረከ ነገሥተ አሕዛብ ይምራ ለየምንሁከ ወርቀ እግዚአብሔር ጽድቅ እንት ጻድቅ እንተ ታፈቅር ጽድቀ ረስ ያድኖተከ ወምሕረተከ ሰዋቀ አመ እብነ ጌጋይ ግሩም በላይሌ ወድቀ። በዚችም ዕለት ደግሞ በመድኃኒታችን በከበረችና ልዩ በሆነች ትንሣኤው የዓለም ድኅነት ሆነ። በረቀቀ ጥበቡ 33 ዓመት ያህል በምድር ላይ ሥራውን ሰርቶ በፈጸመ ጊዜ በፈቃዱ ሕማማተ መስቀልን ተቀብሎ ሞቶ ከተቀበረ በኋላ በሦስተኛው በዚች ቀን በ29 ከሙታን ተለይቶ ተነስቷልና። በዚች ቀን አስቀድሞ ደጅ ለሚጠኑት በዓለም ላሉ ሰዎች ሰው በመሆኑ ድኅነታቸውን አበሰራቸው። እንዲሁም ደግሞ በዚች ዕለት ከሲኦል በመዳን ሙታንና ሕያዋንን ደስ አላቸው። በዚህም በጌታችንና በመድኃኒታችን ኢየሱስ ክርስቶስ በሥጋ መነሳታቸውን አረጋገጡ። የከበረ ጳውሎስ በመነሳቱ ክርስቶስ የሙታን በኩር ሆነ እንዳለ እርሱ ለሙታን በኩራቸው ነውና፣ ለእርሱም ክብር ምስጋና ለዘላለሙ ይሁን አሜን። ሰላም ለትንሣኤከ
ለአዳም ዘኮኖ ለተመድኃኒት እንተኮንኖ እግዚአብሔር ይስረኒ ሐስረ መስቀል ይጸድኖ ይድግኑ ዘተከለ ወይኖ እንበለ ያስተናስ አውዶ ወይስኩን ጸቆኖ ሰላም ለትንሣኤከ ከመ ህዳገ ወይን ኃያል ድኅረ ሞትከ አምላክ በዲበ መስቀል እግዚኦ ሱቀኒ በየማንከ ዘሳይ እመበጽሐኒ ወዲቅ ወተዳደቀኒ ሀብል አንስወትየ እስመ አንተ ትክል ዘሀመ በፈቃዱ ወሞተ በፍቅሩ ሙቋሃነ ይፍታ እለ ተአስሩ ዳዊት ንጉሥ በከመ ይቤ በቃለ መዝሙሩ ዮም በሰሉስ እምነ እኅቱም ዝህሩ እግዚአብሔር ተንሥአ ወተዘሩ ጸሩ። በዚች ቀን የከበረ ሐዋርያ ጳውሎስ ሉአቂልቆን ከምትባል አገር ደርሶ አስተማረ። ይህችን የምድር ዳርቻ ናት። ራሱ ቅዱስ ጳውሎስ እንዲህ አለ። ከዚያ በእግዚአብሔር መልአክ ትእዛዝ ወደ ዚያች ሀገር ሄድኩ። ሀገሪቱም እንደ ሮሜ አምሳል ታላቅ የሆነች እጅግ ውብ ናት። ፍሬዋም የበዛ ነው። በውስጡ የሚታለፍበት ስሙ ገርጋ የሚባል ባህር ግን አግድመቱ 300 ምዕራፍ ነው። መጋቢት 27 ቀንም በመጀመሪያ ከዚያ ከባህሩ ዳርቻ ደረሱ። ለሀገሩም ሰዎች ባህላቸው ነበር። የጽጌረዳ አክሊልን እየታቱ በጣዖቶቻቸው ራስ ላይ ያኖራሉ። ከስንዴያቸውም አዲስ እሸትን ለጣዖቶቻቸው ያቀርባሉ። የሀገር ጠባቂ የሚሉትም በጠልሰም የተቀረጸ ስዕል በአገሩ ቅጽ ላይ ተደርጓል። ወደዚያች ሀገር የሚመጣ እንግዳ ሰው ሲያይ በላዩ ያደረ ርኩስ መንፈስ በታላቅ ድምፅ ይጮኻል። የሀገር ሰዎችም የዚያን ጠልሰም ጩኸቱን በሚሰሙ ጊዜ ወደ ሀገራቸው የመጣውን እንግዳ ወጥተው ይገድሉታል። ሕጋቸው እንዲህ ነውና ወደ ሀገራቸው ይገባ ዘንድ ማንንም አይተውም አያሰናብቱም። እኔም ወደዚች ሀገር ደርሼ ወደ ባህሩ በቀረብኩ ጊዜ ያ ጠልሰም እነሆ እንግዳ ወደ እናንተ ደረሰ ብሎ በሀገራቸው ቋንቋ ጮኸ። የሀገር ሰዎችም ድምፁን ሰምተው ከንጉሳቸው ጋር ብዙ ሰራዊት መጡ። በዚያንም ጊዜ ስለ በዓላቸው ተሰብስበው ነበርና ፈለጉኝ። እኔ ግን ባየኋቸው ጊዜ ሸሽቼ የቀበሮዎችና የአሽኮኮዎች መሸሻ ወደ ሆነ ዋሻ ገባው። ከዚያም ገብቼ በረሃብና በጥም ስለተሰቃየው አለቀስ። በዚያንም ቀን የፀሐይ ትኩሳት ከመጽናቱ የተነሳ ሐሩር ሆኖ ነበርና በዚያም እስከ ሌሊት ቆይቼ ከዚያ ወጥቼ ከባሕሩ ውሃ ጠጣው። ቆሜም ወደ ጌታዬ ኢየሱስ ክርስቶስ ጸለይኩ። ንጋትን በሆነ ጊዜ ከዚያ ዋሻ ወጥቼ ወደ አገር ለመግባት ፈለግኩ። ያ ጠልሰም አሁንም መምጣቴን እየገለጠ ሁለተኛ እንደ ታላቅ ነጎድጓድ ጮኸ። ለባሕሩም ልማድ አለው። ጠልሰሙ በሚጮህ ጊዜ ይታወካል፣ ማዕበሉም ይነሳል። ያን ጊዜም የአገር ሰዎች ሊገድሉኝ መጡ። ከሩቅ ባየኋቸውም ጊዜ ፈራው። እንደ ቀድሞውም በዚያ ዋሻ ደግሜ ተሸሸኩ። ጌታ ክርስቶስም እለምነው ዘንድ ጀመርኩ። በአባት ጴጥሮስ ጸሎት ተማጸንኩ። በወንድሞቼ በሐዋርያትም ጸሎት ይልቁንም ንጽሕት ድንግል በሆነች በብርሃን እናት በእመቤታችን ማርያም በአማላጅነቷ ተማጸንኩ። በሌሊቱ ርዝመት ሁሉ ስጸልይ አደርኩ። በነጋም ጊዜ ወደ ባሕሩ ዳር ወጣሁ። ያም ጠልሰም እንደ ልማዱ ጮኸ። ተራራዎችም እስቲናወጡ ጩኸቱን አበዛ። የባሕሩም ማዕበል ታወከ፣ ውሃውም እንደ ደም ሆነ። የሀገሩን ሰዎች ከሰራዊቶቻቸው ጋር እንደ ቀድሞው ወጡ። ባሕሩም መርከቦችን ተመላ። እኔም ልሰወር ሮጥኩ። በዚያን ጊዜም የብርሃን እናት እመቤታችን ድንግል ማርያምን በባሕሩ ላይ ቆማ አየኋት። ጳውሎስ ወይ ወዴት ትሸሻለህ? አምላክ ክርስቶስ እንድትሸሽ አዘዘህን? እሱ ራሱ ሥጋችሁን የሚገድሉትን አትፍሯቸው፣ ነፍሳችሁን ግን መግደል አይችሉምና ያለ አይደለምን? አንተም በቦታ ጸንተህ ቁም፣ እኔም ከአንተ ጋር አለሁ። እጄንም ከአንተ አላርቅም። በርታ፣ ጠንክርም። የዚችም አገር ሰዎች ሁሉንም በዚህ የባሕር ውሃ እንደምታጠምቃቸው እወቅ። በእጅህም አምነው ሙታን በሚነሱባት ዕለት እድላቸው ከአንተ ጋር ይሆናል። ባሕሩን ቃልህን ሰምቶ ይታዘዝልሃል አለችኝ። ምሕረትንና ርኅራኄን የተመላች እመቤቴ ብርሃን እናት ድንግል ማርያም ይህንን ስትናገረኝ እነሆ በእጃቸው የጦር መሳሪያ የያዙ ኃይለኞች ሰዎች የተመሉ መርከቦችን በቅርብ አየኋቸው። እጅግም ፈራሁ። እመቤቴ ማርያም ተሰወረችኝ። ነገር ግን ከደመና ውስጥ ጳውሎስ ወይ ሰዎችን አጥምቅ፣ ማጥመቅንም አታቋርጥ የሚለኝን ቃል እሰማ ነበር። እኔም በታላቅ ቃል ፈጣሪ ወይ ይህን የባሕር ውሃ ለእሊህ ለተጣሉ በጎች ሰይጣንን ለማድረካቸው ጥምቀትን አድርገው ጌታዬ ኢየሱስ ክርስቶስ ወይ በዚህ ባሕረ ጥምቀት እሊህን ሰዎች በሦስትነት ስሞች የልጅነትን ክብር የሚቀበሉ አድርጋቸው በማለት አሰምቼ ተናገርኩ። እንዲህም ይህን እያልኩ
ከባሕሩ ውሃ ዘግኜ ሰዎች ባሉባቸው መርከቦች በላያቸው ረጨሁት። የሰዎቹን ቁጥራቸው 150,000 ነው። እኔ ወዳለሁበት የባሕር ዳር በደረሱ ጊዜ ከመርከባቸው ወጥተው ፈለጉኝ። እኔም እመቤቴ ብርሃን እናት እንዳዘዘችኝ በፊታቸው ቆምኩ። በረድኤቷ ተማምኛለሁና አልፈራሁም። ባዩኝም ጊዜ ሁሉም በፊቴ ሰገዱ። በአንድ ቃልም ቅዱስ ጳውሎስ ወይ ፍቅር አንድነት ለአንተ ይሁን። ወደ አንተ ከመድረሳችን በፊት በመርከቦች ውስጥ እያለን እኛ ያየነውን አየን አሉኝ። እኔም አዲስ የተወለዳችሁ ልጆች ወይ ምን ያያችሁ አልኳቸው። የሰማይ ደጆች ተከፍተው የቀኝ እጅ እንደ እሳት ነበልባል ተዘርግታ አየን። ደግሞ የፊቷ ብርሃን ከፀሐይ 7 እጅ የሚያበራ ሴት አየን። እርሷም ከደመና በታች የምትረጨውን ውሃ ተቀብላ በላያችን ትረጨዋለች፣ ትስመናለች፣ ታቅፈናለችም። በራሶቻችንን ላይ የብርሃን አክሊሎችን ታደርጋለች አሉኝ። ይህንንም በሰማው ጊዜ ፈጽሞ ደስ አለኝ። በስሙ በምንሰራው ስራ ሁሉ እግዚአብሔር ከእኛ ጋር እንዳለ ተረዳው። ከዚህም በኋላ ሌሎች መርከቦች መጡ። ኃይለኞች ሰዎችን ከጦር መሳሪያ ጋር የተመሉ ናቸው። እንዲህም እያሉ ዘበቱብኝ። እኛ ጥበበኞች እርምስና በለኒዎስ ታምራት የሚያደርጉባቸው የጠልሰም ጻሕፍቶች ከእኛ ጋር እንዳሉ በማለት እኔም ቸር ፈጣሪ ሆይ የቀደሙትን በጎች ይቅር እንዳልካቸውና በውስጣቸው ኃይልህን እንዳገለጥ ለእነዚህም እንዲሁ ኃይልህን ግለጥ ይቅርም በላቸው አልኩ። ከዚህም በኋላ ከባሕሩ ውሃ ዘግኜ በላያቸው ረጨው። ይህ ውሃ በአብ በወልድ በመንፈስ ቅዱስ ስም ጥምቀትን ይሁንላችሁ አልኩ። ወዲያውኑ መርከቦች ከባሕሩ ዳር ደረሱ። ሁሉም ሰዎች ከመርከብ ወጥተው በፊቴ ሰገዱ። የቸር አምላክ የሐዋርያው ቅዱስ ጳውሎስ ወይ እናመሰግናለን አሉኝ። ይህንንም ድንቅ ተአምር ከቀደሙት ባልንጀሮቻቸው ጋር ተነጋገሩ። ዜናዬም በዚች አገር ንጉሥ ዘንድ ተሰማ። እርሱም ከሰራዊቱ ጋር ተነሳ። በመርከቦቹም ተጭነው ወደ እኔ መጡ። እኔም ዓይኖቼን ወደ ሰማይ አቅንቼ የፈጣሪዬን ስም ጠራው። ባሕርዋንም በመስቀል ምልክት አማተብኩባት። እንዲህም አልኳት፣ አንቺ ባሕር በእግዚአብሔር ልጅ በጌታዬ ኢየሱስ ክርስቶስ ስም ትከፈይ ዘንድ አዝሻለሁ። ምድሩም ይገለጥ፣ መርከቦችም በየብስ ውስጥ ይቁሙ። ነገሬንም ሳልጨርስ ባሕሯ ተከፈለች። በውስጧም 13 ጎዳናዎች ተገለጡ። መርከቦችም ውሃ በሌለው ምድር ላይ ቆሙ። ይህንንም አይተው ሰይፎቻቸውን መዘዙ። እንጨቶችም ሆነው አገኟቸው። እኔም ከባሕሩ ውሃ ዘግኜ በስመ አብ ወወልድ ወመንፈስ ቅዱስ እያልኩ በላያቸው ረጨው። በዚያን ጊዜ ሊያ መርከቦች ነፋስ ተሸክሟቸው ያለ ውሃ ከምድር ከፍ ከፍ ብለው ተጓዙ። ሰዎችም ከውስጣቸው ወጥተው ወደ እኔ መጥተው ሰገዱ። ከእርሳቸውም የቀደሙ ሰዎች ሰላምታ እንዳቀረቡልኝ ንጉሡም ከሀገር ሰዎች ሁሉ ጋር በፊቴ ሰገደ። ከዚያም በኋላ ከእርሳቸው ጋር ወሰዱኝ። ወደ ከተማው በደረቅ ያለ መርከብ ገባን። በምኩራባቸውም ውስጥ በጽጌረዳ አክሊል ጣዖቶቻቸው ተከልለው የስንዴ እሸትም እንደ መሥዋዕት ሆኖ ተጥሎ አየሁ። ይህንንም አይቼ እጅግ አዘንኩ። የአገር ሰዎችም ክቡር መምህር ወይ በዚህች ዕለት ለአማልክት በዓል የምናደርግበት እንደነበረ እወቅ። አሁን አንተ ለማን ታዝናለህ? ለአብ እንዳደረገውን ወይም ለአብ እናደርገውን ወይም በወልድ ስም ወይም በመንፈስ ቅዱስ ስም በስማችሁ ያጠመቅከን ስለሆነ አሉኝ። እኔም እግዚአብሔርን ያመልኩ ዘንድ የሚገባቸውን ሃይማኖትን አስተማርኳቸው። መጻሕፍትንም በእጄ ጻፍኩላቸው። በአማላጅነቷ ከርኩስ ሰይጣን ተገዥነት ስለዳኑ ያንን በዓል የብርሃን እናት በሆነች በእመቤታችን በድንግል ማርያም ስም እንዲያደርጉ አዘዝኳቸው። ዕለቱም የእግዚአብሔርን ልጅ እንደምትጸንሰውና በሥጋ እንደምትወልደው የመላእክት አለቃ የቅዱስ ገብርኤል ያበሰረበት ስለሆነ እኔም አምላካዊ ትምህርትን አስተማርኳቸው። በቀናች ሃይማኖትም እንዲጸኑ አደረግኳቸው። ውሃው በተከፈለበትም ላይ በእመቤታችን በድንግል ማርያም ስም ታላቅ ቤተ ክርስቲያን እንዲሰሩ አዘዝኳቸው። በክብር ባለቤት በጌታችን ኢየሱስ ክርስቶስ ስም ድንቆች የሆኑ ብዙ ታምራቶችን አደረግኩላቸው። ከዚያ በኋላ ከእርሱ ዘንድ ወጥቼ መጣሁ። ለእግዚአብሔር ምስጋና ይሁን። የአባቶቻችን የሐዋርያት ጳውሎስ በረከት በላያችን ይደር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 30 በዚች ቀን ከእግዚአብሔር ዘንድ ስለተሰጠው ስለ ክብሩ ልዕልና ለከበረ መልአክ ለቅዱስ ገብርኤል የወልደ እግዚአብሔርን ሰው የመሆን ዜና ለምትወልደው ለድንግል ማርያም እንዲያበስራት የተገባው ስለሆነ በዓሉን
ልናከብር ይገባናል። በዚህችም ዕለት ደግሞ ከእስራኤል ልጆች መሳፍንት አንዱ ሶምሶን መታሰቢያው ነው። በዚህችም ቀን ደግሞ የያዕቆብ ግሙድ የሥጋው ፍልሰት የሆነበት ነው። ዛቅረብኩ ማይሌት አዘኪርያ ይላፈም ለተጸምዱ ከዘልፈለላ አነብብ ተወከፍ ዘንዴት የመጽሐፈን ተረሰይ ከግዚኦ ጠሪቀ መበለት ጉፈ መላቡ ላን ተተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕታት ጻድቃን ደናግል አድኅዩ መነኮሳት ሄራን ባርኩ ባርኩ በዛቲ መካን እስከ አረጋዊ ሊቆን ወስጻት ለዘጻፈ በክርታስ ወለዘጻፈን ዘይደርስ ወለዘአንብቦ ወለዘተርጎሞ በልሳን አዲስ ወለዘሰማ ቃሉ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስውረ ይባሃረነ ኢየሱስ ክርስቶስ። ተአምር ዘገብረ እግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ ሳሉ ምህረቱ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን እንዳደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ነው። ጌታ ኢየሱስ ክርስቶስ በተያዘባት በዛች ሌሊት ብዙ ብርድና ቁር ነበር። ይህችውም የዓርብ ዕለት ነበረች። በዚያን ሌሊት ስምዖን ኬፋ እሳቱ ነዶ ፍሙ ወርዶ ከነበረባት ከአንድ የመኮንን ክፍል ደረሰና ከዚያ ተቀምጦ እሳት ይሞቅ ጀመር። በዚያም የነበሩት አይሁድ ይህ ደግሞ ከዚያ ከናዝራዊ ደቀ መዛሙርት ወገን አንዱ ነው አሉት። ጴጥሮስም ይህን እናንተ የምትሉትን ሰው ፈጽሞ አላውቅም ብሎ ካደ። ከዚያም ስምዖን ጴጥሮስ ወደ ሌላ ቦታ ሄደና በዚያ ከአይሁድ ወገን ሌሎች አግኝተው እርስ በርሳቸው ይህ ሽማግሌ ደግሞ ከዚያ ከገሊላ ደቀ መዛሙርት አንዱ እኮ ነው አሉ። እርሱ ግን እኔ አላውቀውም በማለት ሁለተኛ ጊዜ ካደ። አሁንም ከዚያ ወደ ሌላው ቦታ ሄዶ ሳለ ከአይሁድ ወገን የሆነችው አንዲት ወጣት ይህን ሽማግሌ ከዚያ ራሱ ንጉሥ ነኝ ከሚለው ሰው ጋር አይቼዋለሁ ያዙት አለች። ስምዖንም አላውቀውም በማለት 3 ጊዜ ካደ። ጌታ ኢየሱስ ክርስቶስም እንደማያውቀው ይስበረኝ ይሰንጥቀኝ እያለ በራሱ ማለ። በዚያን ጊዜም ዶሮ ጮኸ። ጌታ ኢየሱስ ክርስቶስም መለስ ብሎ ስምዖን ጴጥሮስ በተመለከተው ጊዜ ስምዖን ጴጥሮስ ጌታ ኢየሱስ ክርስቶስ አስቀድሞ ዶሮ ከመጮሁ በፊት 3 ጊዜ ትክደኛለህ ያለውን አሰበ። ወደ ውጭም ወጥቶ ወይኔ ወዮልኝ፣ ከተሰጠኝ የከፍተኛ ማዕረግ ተዋረድኩ፣ ወይኔ ወዮልኝ፣ ከ12ቱ ደቀ መዛሙርት ቁጥር ተለይቼ ወጥቼ ከጠላት ጎራ ተደባልቅ ያለሁና ወይኔ ወዮልኝ፣ የይሁዳ ግብረ አበር ሆኛለሁና ከከበረችው ሹመቴ ተጓድያለሁና እያለ እንባውን እንደ ውሃ እስኪወርድ ድረስ መሪር እንባን አለቀሰ። በዚያን ጊዜ አይሁድ በጌታ ኢየሱስ ክርስቶስ ላይ ልዩ ልዩ መከራ ያደርሱበት ነበር። ከሐሙስ ምሽት ጀምሮም ከጠዋቱ እስከ 3 ሰዓት ያለ እረፍት መከራ አድርሰውበታልና። ከዚያም ነገስታቱ ከሚለብሱት የሐር ልብስ አምጥተው ለጌታ ለበሱት። ዳግመኛም የካህኑ አሮን ልብስ ደረቡለት። በራሱ ላይም የሾህ አክሊል አቀዳጁት። የምስክሩ ታቦት ወዳለችበትም ሄዱ። ከዚያም ከሚገኙ እንጨቶች ታቦቱን የሚሸከሙበት አንድ እንጨት ወስደው ስምዖን ለሚባል የቄሬናዊው ሰው አሸክመው ከከተማው ዳር በምትገኝ ጎልጎታ ከምትባል የአትክልት ቦታ ሄዱ። በዚያም ያለበት ድንጋይ ሐውልት ነበር። ይህም የዓለት ሐውልት የእግዚአብሔር መልአክ የአዳም ሥጋ በዚያ ያሳረፈበት ነው። በዚያም አቤቱ በምድር መካከል መድኃኒትን አደረግ ብሎ ነቢዩ የተናገረው ቃል ይፈጸም ዘንድ ያን የእንጨት መስቀል በዚያ ተከትለው አቆሙት። ዳግመኛም መድኃኒታችን በፊታችሁ ተሰቅሎ ታዩታላችሁ ብሎ ነቢዩ ሙሴ የተናገረውን ትንቢት ይፈጸም ዘንድ በዚያ ሰቀሉት። የአሮንን ልብሰ ተክህኖ ለጌታ ኢየሱስ ክርስቶስ የማልበሳቸው ምክንያት ግን መንግስትን፣ ክህነትን፣ ሀብተ ትንቢትን ከነሱ ወስዶ ለሌላ የመስጠቱ ምሳሌ ነው። በእንጨት መስቀል ላይም ጌታ ኢየሱስ ክርስቶስ ከሰቀሉት በኋላ ጴጥሮስ ከእንጨት የተቀረጸ ሰሌዳ አምጥቶ የጌታ የኢየሱስ ክርስቶስ ዜና ታምራቱን የሞተውን ምክንያትም እንዲሁም ይህ የአይሁድ ንጉሳቸው ነው ብሎ በጌታ ራስ አንጻር ከመስቀሉ ላይ ጠረቀው። አይሁድም እርሱ ራሱ የአይሁድ ንጉስ ነኝ ብሎ እንደተናገረ እንጂ የአይሁድ ንጉስ ነው ብለው አትጻፍ አሉት። ጴጥሮስም መልሶ የጻፍኩትን ጽፌአለሁ አላቸው። በዚያም ሰሌዳ ላይ የተጻፈው ጽሑፍ በዕብራይስጥ በሮማይስጥና በጽር ቋንቋ ነበር። በ3 ቋንቋም የመጻፉ ምክንያት ጲላጦስ ሮማዊ፣ ሄሮድስ ጽራዊ፣ ሊቀ ካህናቱ ቀያፋ ዕብራዊ ስለመሆናቸው ነበር።
ይቅርታውና ቸርነቱ ለዘላለም በእውነት ይደርብን ለዘላለሙ አሜን። እግዚአብሔር ያለ ምንም ክፍያ ያለ ማንም ጣልቃ ገብነት ፍቅር ብቻ ገብሮት ለሰው ልጆች ራሱን ቤዛ አድርጎ በመስጠት እንዴት ባለ መንገድ ሰዎችን እንዳዳናቸው እንዴት ባለ መንገድ እንዳከበራቸው ያብራራና ይሄ መዳን የእግዚአብሔር ጸጋ እንደሆነ የእርሱ የቤዛነት ሥራ እንደሆነ ካስረዳ በኋላ ማንም በራሱ ፈቃድ ወይም ማንም በራሱ ድካምና ጥረት ያገኘው ጽድቅ እንዳልሆነ ሰው ይልቁኑ በራሱ ፈቃድ ከወደቀ በኋላ በራሱ አቅም መነሳት የማይችል ሞትን ለብሶ የሚኖር የወደቀ ፍጥረት እንደነበረና ይህንን ፍጥረት ለማዳን እግዚአብሔር በጸጋ የተገለጠበትን መንገድ አስረድቶ ከምዕራፍ 12 ጀምሮ ደግሞ ለዚህ ጸጋ ለዚህ መዳን የሰው ልጆች ምላሽ ምን መሆን እንዳለበት ያብራራል። ስለዚህ በዚህ ምዕራፍ ሕይወታችን የሚስተካከልበት የጸጋ ምክር ነው የሚሰጠው ቅዱስ ጳውሎስ። በፍቅር የሚሰራ እምነት እንዲኖረን ክርስትና ያስተሳሰብ ውቅር አይደለም። እንደ ሌሎች እውቀቶች በአእምሮአችን ተሸክመነው ለሌሎች ሰዎች የምናብራራው የምናስረዳው ቲዮሪ አይደለም። ክርስትና ሕይወት ነው፣ የሚኖር ነው። ነገረ መለኮት ተግባራዊ ሕይወት ነው። እንደ ሌላ የሳይንስ ትምህርት፣ እንደ ሌላ የዚህ ዓለም እውቀት ሰዎች አዋቂ እንዲሰኙበት የተገለጠ ሳይሆን ሰዎች ካወቁት ከተረዱት በኋላ እንዲኖሩት የሕይወት ግብዣ የቀረበበት ሕይወት ነው ክርስትና። ብዙ ሰው ክርስትናን እንዲህ ባለ መንገድ አይረዳውም። ብዙ ሰው ክርስትናን እውቀት ብቻ ነው የሚያደርገው። በመንገድም ላይ በማህበራዊ ሚዲያዎቻችንም በተለዩ አካባቢዎች ብትመለከቱ ክርስትና ክርክር ብቻ ሆኖ ነው የሚታየው። እኔ ልክ ነኝ አንተ ልክ አይደለም የሚሉ ክርክሮች ላይ ብቻ ጥለነው እዚያ ላይ ወድቆ ብቻ ነው የምናየው። ክርስትና ግን ሰዎች ለእግዚአብሔር ለአምላካቸው ለሰጣቸው መዳን ምላሽ የሚሰጡበት ሕይወት ነው። ስለዚህ ነው ቅዱስ ጳውሎስ ለዚህ ጸጋ ምላሽ እንዲኖረን ከኛ ስለሚጠበቀው ምላሽ የከበረ መስዋዕት እግዚአብሔር የሚወደው እግዚአብሔር የሚደሰትበት መስዋዕት እንዲሆን ከቸልተኝነት የራቀ ምክንያቱም የእግዚአብሔርን ሥራ ሰዎች ሊሰሩ ይችላሉ። የእግዚአብሔርን ሥራ ግን በቸልተኝነት የሚሰሩ ሰዎች የተረገሙ ናቸው ነው የሚለው መጽሐፍ ቅዱሳችን። የእግዚአብሔርን ሥራ መስራታቸው ብቻ ብሩክ አያሰኛቸውም። የእግዚአብሔርን ሥራ ማድረጋቸው ብቻ የከበሩ አያሰኛቸውም። ያንን ሥራ በከበረ መንገድ መስራት እንደሚጠበቅባቸው እግዚአብሔር በዚህ ሥራ ደስ ሊሰኝበት እንደሚገባ ነው ቅዱስ ጳውሎስ የሚያብራራው። ለዚህ ነው ከትምህርት በኋላ ግዴታ አለ። ከመገለጥ በኋላ ኃላፊነት አለ። ለተገለጠው መገለጥ እግዚአብሔር ላሳየው መገለጥ ላሳየው ማዳን የምንቀበለው ኃላፊነት አለ። ኦርቶዶክሳዊነት ይሄ ነው። እንደገና ከእግዚአብሔር ከአምላካችን ከተገኘው ነፃነት በኋላ የተወደዳችሁ ማህበረ ምእመናን ያንን ነፃነት ደግሞ መለማመድ በሕይወት መግለጥና መኖር ይፈልጋል ክርስትና። ስለዚህ ዛሬ የምናየው ይሄንን ነው። ይሄ ክርስትናችን አንድ ኃላፊነት ከኛ አለ፣ የሚጠበቅ ግዴታ አለ። እግዚአብሔር እኛን የሚወደን አምላካችን ፍቅሩን የገለጠበት መንገድ በመስቀል ላይ በመሞት ነው እንደምናውቀው። ሰዎች ደግሞ ለእግዚአብሔር ያላቸውን ፍቅርና ክብር መልሰው የሚገልጡበት ሥራ ያስፈልጋቸዋል።
ያንን ምላሽ አምላካችን እግዚአብሔር ይፈልጋል። ስለዚህ ቅዱስ ጳውሎስ ገና መልእክቱን ሲጀምረው በእግዚአብሔር ዘንድ ያለብን ግዴታ ምንድነው? አሁን ተመልከቱ፣ ይሄ ቤተ መቅደስ አልቆ ተሰርቷል። እስካሁን ድረስ ይሄ መቅደስ ገና ህንፃ ነው። ገና የቆመ ድንጋይ ነው። ገና የተደረደረ ብሎኬት ነው። ገና የተቀባ ቀለም ነው። ነገር ግን አባቶቻችን ከሐዋርያት በተቀበሉት ጸጋ አማካኝነት ይሄንን ህንፃ ወደ ቤተ መቅደስነት ይለውጡታል። በሜሮን አክብረው ወደ መቅደስነት ከተለወጠ በኋላ የሚገለገልበት ማን ብቻ ነው? መልሱልኝ፣ አልሰማችሁ? ማን ብቻ ነው? እግዚአብሔር። ከእግዚአብሔር ውጪ ሌላ ይስተናገድበታል? እንኳን ከእግዚአብሔር ውጪ ሌላ ቢስተናገድበት እኛ ምእመናን ራሳችን ሰዎች ድንገት እንደው በጫማቸው ጠጋ ብለው ወደ መቅደሱ ጋር ገባ ብለው ቢያወልቁ እንዴት ደፋር ነው እንላለን? አንልም? መቅደሱ ሌላ ጫማ እንዲቆምበት አንፈልግም። አያችሁ፣ በጣም የሚያሳዝነው መቅደሱ ከእግዚአብሔር ውጪ ሌላ እንዳይስተናገድበት እየፈለግን ትልቁ ቤተ መቅደስ እኛ ግን ሌላ ብዙ ነገር ይስተናገድብናል። በውስጣችን ሌላ ጫማ ይረግጠናል። በውስጣችን ለእግዚአብሔር የማይመች ትልቁ ቤተ መቅደስ ወዳጆቼ ሰው ነው። ይሄ መቅደስ የተሰራው ለሰው ነው። ሰው እንዲገለገልበት ነው። ሰው እንዲከብርበት ነው። ትልቁ መቅደስ ሰው ነው። ስለዚህ በሰው ሰውነት ውስጥ ከእግዚአብሔር ውጪ ሌላ እንዳይታይ የከበረ ማንነት እንዲኖረን በእግዚአብሔር ፊት የተጣለብን ግዴታ አለ። ያንን ግዴታ ነው ሐዋርያው ቅዱስ ጳውሎስ የሚያስረዳን። ያ ግዴታ ደግሞ ሲጠቀለል እግዚአብሔርን መምሰል ነው፣ ሌላ አይደለም። ሰው እግዚአብሔርን መምሰልን ገንዘቡ እንዴት ያደርጋል? ያን እንዴት ያደርጋል? ሐዋርያው ቅዱስ ጳውሎስ በሌላ ስፍራ ለቆሮንቶስ ምዕመናን በጻፈው መልእክቱ በዚህ በአንደኛ ቆሮንቶስ መልእክት ምዕራፍ 11 ቁጥር 1 ላይ ተመሰሉ ኪያየ በከመ አነ እትሜሰሎ ለክርስቶስ አምላኬየ፣ እኔን ምሰሉ እኔ አምላኬ ክርስቶስን እንደምመስል ይላል። ስለዚህ ግብዣው ሰዎች እግዚአብሔርን ወደ መምሰል እንዲመጡ ራሳቸውን ለእግዚአብሔር እንዲሰጡ ማንነታቸውን እግዚአብሔር እንዲጠቀምበት ከእግዚአብሔር ውጪ ሌላ እንዳይጠቀምበት የከበረ ማንነት ያላቸው ስለሆኑ ራስን ለእግዚአብሔር አሳልፎ መስጠት መልካም መሰረትን መጣል ነው። አሁን ይሄ ቤተ መቅደስ ከመሰራቱ በፊት መሬት ነበረ። መሬቱን ለይተን ይሄንን ካቴድራል መቅደስ እዚህ ጋር እናንጸዋለን ብለን በጸሎት መሰረቱን ከጣልን በኋላ የታነጸበትን ተመልከቱ ምን እንደሆነ። ክርስቲያን እንደዚህ ነው። ሲጠመቅ እግዚአብሔር መሰረቱን ጥሏል። በሰውነታችን ላይ የሕያውነትን መሰረት እግዚአብሔር ጥሏል። ይሄ ሕያውነት እየታነጸ እንዲሄድ፣ ይሄ ሕያውነት እየተሰራ እንዲሄድ ይፈልጋል እግዚአብሔር። ይሄ መቅደስ ምንም አይነት ዓመት ይፍጅበት ወዳጆቼ አልቋል። አሁን ምናልባት ይሄ ቤተ መቅደስ ሲጀመር የነበሩ አሁን በሕይወተ ሥጋ የሌሉ ብዙ ሰዎች አሉ። ምናልባት ይሄ ቤተ መቅደስ ሲጀመር አልቆ አስመርቄ በዚህ ቤተ መቅደስ ውስጥ ሥጋው ደሙ ተቀብዬ እንዲሆኜ ብለው ቀጠሮ ሰጥተው የነበሩ ዛሬ ከመሬት በታች ዋሉ በጣም ብዙ ሰዎች አሉ። መቅደሱ ግን አልቋል። ወዳጆቼ ተሰርቶ የማያልቅ መቅደስ ሰው ነው። በየዕለቱ ራሱን እየሰራ የሚኖር፣ በየዕለቱ ራሱን እያነጸ የሚኖር፣ በሕይወት እያነጸ የሚኖር መቅደስ፣ አማናዊ ቤተ መቅደስ፣ ትንሣኤ ያለው መቅደስ። ይሄ የምትመለከቱት መቅደስ የሚያገለግለን እስከ ዕለተ ምጽአት ብቻ ነው። በዓለም ላይ በጣም ትልልቅ የሚታወቁ ቤተ መቅደሶች ፈርሰዋል፣ ተቃጥለዋል። ብቻም አይደለም ቦታቸው ወደ ሌላ ስፍራነት ተለውጧል። አንዳንዶቹ መቅደሶች የአሕዛብ ማምለኪያዎች ሆነዋል። አሁን የሚታዩ በጣም ትልልቅ ካቴድራሎች ወዳጆቼ ከሞት በኋላ ተመልሶ ሕያው የሚሆን መቅደስ ማን ነው ብትሉኝ ሰው ነው። ስለዚህ እግዚአብሔር ከሰው የሚፈልገው ነገር አለ።
እግዚአብሔር መቅደሱን ሰሎሞን ሰርቶ ከጨረሰ በኋላ ቤተ መቅደሱ እንዳለቀ እግዚአብሔርን እንዲህ አለ፣ ሰሎሞን ይህንን ቤት ይልኝ አለው። ተመልከትልኝ፣ ከከበሩ ማዕድናት ሰርቼዋለሁ፣ ውድ ውድ የሆኑ ዕቃዎችን ተጠቅሜያለሁ፣ ቁሶችን ተጠቅሜያለሁ፣ ቤቱን ሰርቼዋለሁ። በእኔ ዓይን ፊት ቤቱ የተወደደ ነው፣ ያማረ ነው። ነገር ግን አንተ ይህንን ቤት ወደኸዋል፣ እስኪ ይልኝ አለው እግዚአብሔርን። ይገርማችሁ፣ አለቀ። ሰሎሞን በሬ አርዶ ዝም ብሎ ሰው ሰብስቦ አልመረቀውም መቅደሱን። ይሄው አለው እግዚአብሔርን፣ ወደኸዋል ወይ? እግዚአብሔር መልሶ አጭርና ግልጽ ነበረ። ቤቱን ወድጄዋለሁ፣ ዓይኔም ልቤም ጆሮዬም በዚህ ቤት ይሆናል። በዚህ ቤት የለመንከውን ልመና እሰማለሁ አለ እግዚአብሔር። ከዛ ሰሎሞን ይሄንን መልስ ካገኘ በኋላ ቤቱን አስመረቀው። ቤቱን ሲያስመርቀው በጣም በሚደንቅ ሁኔታ የእግዚአብሔር ክብር ቤቱን ሞላው ይላል። እስቲ በሉት ይሄን ቃል፣ የእግዚአብሔር ክብር በሉ እስቲ። ቃል እግዚአብሔር እኮ ነው፣ ጮክ ብላችሁ በሉ። የእግዚአብሔር ክብር በሉ እስቲ። ቤቱን ሞላው። አሁን የእግዚአብሔር ክብር ቤቱን ሞላው አለና እግዚአብሔር ክብሩን የገለጠበት ደግሞ ምን መሰላችሁ? የመቅደሱ ክብር ሆኖ የተገለጠው ደመና ነበረ። ከደመናው ግዝፈት የተነሳ ካህናቱ በቤተ መቅደስ ውስጥ ጽና ይዘው ለመንቀሳቀስ እንኳ ቸገራቸው ይላል መጽሐፍ ቅዱስ። እግዚአብሔር ክብሩን የገለጠው በደመና ነበር። አሁን ግን እግዚአብሔር ደመና አይፈልግም። ክብሩን የሚገልጠው የደመናው ምትኮች ምዕመናን ናቸው። እግዚአብሔር ስሙ የተመሰገነ ይሁን። መቅደሱን የሚሞሉት ምዕመናን ናቸው። ግን የእግዚአብሔር የክብሩ መታዮች ሆነው መሙላት አለባቸው ነው። የከበሩ መስዋዕቶች መሆን አለባቸው ነው። የከበሩ ቅዱስ ጳውሎስ ይሄንን ነው ሰውነታችሁን ለእግዚአብሔር ሕያውና ቅዱስ መስዋዕት አድርጉ ነው የሚለው። የከበረው መስዋዕት ይሄ ነው። ሕያው መሆን አለበት፣ ቅዱስ መሆን አለበት። በጣም አስደናቂ ነው። በጣም ሲጀምር ቅዱስ ጳውሎስ በልመና ነው የሚጀምረው። አካላችን ለእግዚአብሔር እንዲቀርብ ሰውነታችሁን ማለት ስጋችሁን፣ ነፍሳችሁን፣ መንፈሳችሁን ሁሉንም። ማን ነው ሁሉንም የሰጠው ለእግዚአብሔር? ማን ነው የሰጠ? እንኳን ውጪ በቤታችን፣ እንኳን በስራችን፣ እንኳን በንግዳችን፣ እንኳን በማህበራዊ ኑሮያችን ቀርቶ ወዳጆቼ ቤተ ክርስቲያን እንኳን መተን ሙሉ ማንነታችንን ለእግዚአብሔር እንሰጠዋለን። ወንጌል እየሰማን ስልክ ቢደወልልን እግዚአብሔር እያወራኝ ነው እግዚአብሔርን አልንቀውም ብለን ስልካችንን እናጠፋለን። ታያችሁ፣ አናደርገው። ቅዱስ ጳውሎስ ግን የሚጠይቀን ምንድን ነው? ሙሉ ማንነታችን ለእግዚአብሔር እንዲሰጥ፣ ሙሉ ማንነታችን አካላችን ለሱ እንዲቀርብ። ይህንን ታላቅ ጥሪ ሲያቀርብ ወንድሞቼ ሆይ አለ። የሚገርም ነው። ምንም እንኳ ታላቅ ሐዋርያ ቢሆን የከበረ ሐዋርያ ነው። እስከ ሶስተኛ ሰማይ የተነጠቀ ነው። የመላእክትን ምስጋና መስማት የቻለ ነው። የከበረ ነው። ነገር ግን ወንድሞቼ ብሎ ይጠራል ሁሉንም። ይሄ የፍቅርና የመጨነቅ ቃል ነው። ደረጃ ነበረው ቅዱስ ጳውሎስ፣ ስልጣን ነበረው፣ አቅም ነበረው፣ ቅድስና ነበረው። እግዚአብሔርን ወደ መምሰል እንደወጣ በመንፈሳዊ ድፍረት የነገረን ታላቅ ሐዋርያ ነበረ። ነገር ግን ሁሉን ወንድሞቼ ሆይ አለ። ሁሉን ልመናን ይጠቀማል። የወንጌል መንገድ ይሄ ነው። ወንጌል አያስገድድም። ወንጌል ግብዣ ነው የሚያቀርበው፣ አያስገድድም። እንደ ሕግ ግብዣ ነው። ጆሮ ያላቸው፣ መንፈሳዊ ዓይን ያላቸው፣ መንፈሳዊ ልብ ያላቸው እግዚአብሔርን ከሰሙት በኋላ በፈቃዳቸው ወስነው የሚከተሉት መንገድ ነው ወንጌል። አያስገድድም። ማንም ሰው እንዲገደድ አይፈቅድም ወንጌል። ከዚህ ወንድሞቼ ነው የሚለው፣ ትንሹንም ትልቁንም፣ ኃጢአተኛውንም ጻድቁንም፣ ወንበዴውንም ወንጀለኛውንም ንጹሑንም ወንድሞቼ ሆይ። በሌላ ስፍራ ስለ መንፈሳዊ ስልጣኑ ሲነግረን እግዚአብሔር በእኛ እንደሚማለድ እወቁ ይላል።
በሰውና በእግዚአብሔር መካከል የባለሟልነት አቅም ያገኘ ለምልጃ መቆም የሚችል የቅድስና ደረጃ ላይ የደረሰ ጳውሎስ ወንድሞቼ ሆይ ይላል። ለምን መሰላችሁ? ደስ እያለን እንዲገባን ነው። ወንጌል እንደ መስታወት ሕይወታችን እንድናይበት ነው፣ እንድንለወጥበት ነው። እየተጨነቅን እየተረበሽን እንድንሰማው ሳይሆን፣ ገመናችንን እያጋለጠ የሚነግረን ሳይሆን፣ ልክ እንደ ንጹህ ውሃ በሕይወታችን እየፈሰሰ ማንነታችንን በደስታ እያጠብንበት እንድንኖር እና የቅዱስ ጳውሎስ የስብከት መንገዱ አስደናቂ ነው። ወንድሞቼ ሆይ ብሎ ይጠይቃል። በፍቅር መለመንን መረጠ። በፍቅር ይጀምራል። ሲደመድም በልመና ነው የሚደመድመው። ይሄንን መልእክት በልመና ምንድን ነው ያለን? ወንድሞቼ ሆይ ብሎ ሰውነታችሁን ለእግዚአብሔር አቅርቡ ነው። የመጀመሪያው ነው፣ ሰውነትን ለእግዚአብሔር ማቅረብ። ብዙ ሰው ገና ነው ሰውነቱን ለእግዚአብሔር አላቀረበም። እንደው የወንጌል ጉባኤ እንኳን በጣም ብዙ ሰው እንደ ተራ ሴሪሞኒ ነው የሚመለከተው። ካፌ እንደተገናኘው ጓደኛው እዚህ እግዚአብሔርን አገኘው፣ ተገናኘ፣ ዘመረ፣ አሸበሸበ፣ የሚሰማውን ያክል ሰማ። በር ላይ ሲደርስ ይረሳዋል እግዚአብሔር። ብዙ ሰው ሌላ ነው ጉዳዩ፣ ሌላ ነው አጀንዳው። እግዚአብሔር ግን ምንድነው የሚጠይቀን? ሰውነታችን የእሱ እንዲሆን። ይሄ በብሉይ ኪዳን የመስዋዕት ስርዓት የሚታወቅ ነው። በብሉይ ኪዳን ከ14 አይነት በላይ መስዋዕቶች አሉ። እያንዳንዳቸው መስዋዕቶች ስሞች አሏቸው። የሚቀርቡበት ጊዜ አለ፣ ሁኔታ አለ እና እነዚህ መስዋዕቶች ብዙ ናቸው። የፈቃድ መስዋዕት አለ፣ የደህንነት መስዋዕት አለ፣ የኃጢአት ማስተስሪያ መስዋዕት የሚባል አለ፣ የነግ መስዋዕት አለ፣ የሰርክ መስዋዕት አለ፣ የቀትር መስዋዕት አለ። እንደገና የኢዮቤልዩ የነጻነት በዓል መስዋዕት አለ፣ የሰንበት መስዋዕት አለ። ከዚህ በተለየ ደግሞ የግዴታ መስዋዕት አለ። በዓመት 3 ጊዜ በዚያ በሙሴ ቤተ መቅደስ በመገናኛው ድንኳን በዓመት 3 ጊዜ ለእግዚአብሔር የሚያቀርቡት የግዴታ መስዋዕት አለ። ይሄም ለክርስቲያኖች የግዴታ የውዴታ ግዴታ የሆነ መስዋዕት ራስን ማቅረብ። ማንም ሰው ራሴን ለእግዚአብሔር አላቀርብም ማለት አይችልም። ነፃ ፈቃድ አለው። ሰይጣንን ሰምቶ ራሱን ሊከለክል ይችላል። ግን የማን እንደሆነ ለምን በዚህ ምድር ላይ እንደሚኖር ከገባው ክርስቲያን ራሴን ለእግዚአብሔር አልሰጥም ማለት አይችልም። ስለዚህ ይሄ በሕጉ ስር የነበሩት ያሉት መስዋዕቶች በእግዚአብሔር ፊት በመሰዊያው ላይ ይቀርቡ የነበሩትን የሚያመለክት ነው። ቅዱስ ጳውሎስ እንደነዚያ መስዋዕቶች አድርጉ ነው የሚለን ራሳችንን። በብሉይ ኪዳን የእንስሳት መስዋዕት ይቀርብ ነበረ። ከእህል መካከል የሚቀርበው ቁርባን ይባላል። ከእንስሳት መካከል የሚቀርበው ደግሞ መስዋዕት ይባላል። መስዋዕት ማለት ይሞታል፣ ይታረዳል፣ በእሳት ይቃጠላል። እንዲህ ባለ መንገድ ይቀርባል እና ቅዱስ ጳውሎስ አያችሁ፣ በዚህ መንገድ ነው ራሳችሁን ለእግዚአብሔር ስጡ የሚለን። የሚገርም ነው። ስጡ። ይሄ የእንስሳቱ መስዋዕት ወደ መሰዊያው ሲመጣ፣ በተለይ ለኃጢአት ስርየት የሚሆነው መስዋዕት ወደ መሰዊያው ሲመጣ ካህኑ እጁን በጭንቅላቱ በራሱ ላይ ይጭንበታል፣ በበጉ ወይም በፍየሉ ራስ ላይ። አንዱን እጁን ደግሞ በኃጢአተኛው ላይ ያደርግና የኃጢአተኛውን በደል ወደዚህኛው ያስተላልፋል። እንዲህ ያደርጋል። ያለ በደሉ በጉ ለዚያኛው ኃጢአተኛ ምትክ ሆኖ ይሞታል። ተመልከቱ፣ ክርስቶስ ለእኛ እንዲህ ነው የሆነልን። ስሙ የተመሰገነ ይሁን። ያለ በደሉ በደላችንን በራሱ ላይ አኑሮ ቅዱስ ነቢየ እግዚአብሔር ኢሳይያስ እንደነገረን እውነተኛ በጋችን እሱ ነው፣ በመቅደሱ የሚታይልን ለስርየተ ኃጢአት የሚሆነን መድኃኒት የሚሆነን ማንነታችን የሚታጠብበት እውነተኛ መስዋዕት ኢየሱስ ክርስቶስ በጉን የተካልን። ታዲያ ያ በግ ራሱ እጁን ራሱ ላይ ሲጭንበት ካህኑ ከዚያ ሰዓት ጀምሮ መብቱ ይገፈፋል።
በቃ ይሰዋል። ማዕረጉን ክብሩን ሁሉ ይለቃል። የኔና እናንተ አምላክ እንዲህ ነው የሆነው። ሐዋርያው ቅዱስ ጳውሎስ እንደነገረን በፊልጵስዩስ መልእክቱ ምዕራፍ 2 ላይ ከእግዚአብሔር ጋር መተካከልን እንደመቀማት ሳይቆጥር ራሱን ባሪያ አደረገ፣ አዋረደ፣ ራሱን በባሪያ መልክ ተገለጠ፣ ለሞት እንኳ ቢሆን የታዘዘ ሆነ ነው የሚለን። አያችሁ፣ የህይወት ምንጭ ሲሆን ሞትን አስተናገደልን አምላካችን። ምንድን ነው እዚህ ድረስ ያደረሰው ብትሉኝ፣ ፍቅር። ለዚህ ነው ሊቁ ፍቅር ሰሐቦ ለወልድ ኃያል መንበሩ አጽጾ እስከ ለሞት፣ ወልደ እግዚአብሔርን ከመንበሩ ፍቅር አወረደው እስከ ሞት አደረሰው። የእግዚአብሔር ፍቅር የት ድረስ ነው የሚያደርሰን? እኛ ወዳጆች የት? አሁን በእርግጠኝነት እግዚአብሔር እንወደዋለን ትወዱታላችሁ ብል ሁሉን አዎ ሊል ይችላል። ግን ፍቅሩ የት ድረስ ነው የወሰደን? ለእግዚአብሔር ያለን ፍቅር የት ድረስ ነው የወሰደን? ኃጢአትን ለመተው አስችሎናል። ንስሐ ለመግባት አስችሎናል። ህይወታችንን ለመቀደስ እውነተኛ መቅደስ ለማድረግ ነፍሳችንን ለማስጌጥ ወስነናል። አምላካችን እግዚአብሔር ይህን ነው የሚጠይቀው። ይህን ይጠይቃል። ራስን መስጠት፣ የእሱን ማተብ ለመሸከም፣ ለዓለም ምውት ሆኖ ለክርስቶስ ሕያው መሆን፣ ራስን መስጠት። መስዋዕት እንዳልኳችሁ ይሰዋል። አሁን እናንተ መስዋዕት ሁኑ ነው የሚለን ቅዱስ ጳውሎስ። መስዋዕት ይሞታል። ይህን መስዋዕት ማን ያሳየናል ብትሉ፣ ዮሴፍ ወጣቱ ዮሴፍ፣ የያዕቆብ ልጅ ዮሴፍ በመከራ ነው የኖረው። ወንድሞቹ የሸጡት ነው። በግብፅ በእስር ቤት የማቀቀ ነው። አንድ ራእይ ፈቶ ህልም ፈቶ በንጉሥ ፊት የከበረ ነው ዮሴፍ። አንድ ቀን ግን ጲጥፋራ የተባለ መስፍን መኮንን፣ የቤተ መንግስት ባለስልጣን ሚስት የሆነች ሴት ዮሴፍን አየችው። ገና ወጣት ነው፣ ገና ትንሽ ልጅ ነው ዮሴፍ፣ በሃያዎቹ ዕድሜ ያለ ነው ዮሴፍ። እና ይህን መልከ መልካምነቱን አይታ ወጣትነቱን አይታ በአንድ በተዘጋ ቤት በባዶ ቤት ውስጥ ከእርሱ ጋር መተኛትን ፈለገች። ከአንተ ጋር እተኛ ዘንድ ወድጃለሁ አለችው። ዮሴፍ ንጉሡ የሰጠኝ ስልጣን እንጂ ሚስቱን አልሰጠኝም፣ ያልተሰጠኝን አልወስድም፣ የኔ ያልሆነውን አላደርግም፣ በእግዚአብሔር ፊት ኃጢአትን አልሰራም አለ ዮሴፍ። ሴቲቱ አምራ ተውባ ነው በፊቱ የቆመችው። አሁን ዮሴፍ እምቢ ብሎ ስትጎትተው ጃኬቱን ጥሎላት ወጣ። ዮሴፍ ተመልከቱ እንዴት እንደሞተ። ምንድን ያደረገው ዮሴፍ ባዮሎጂካል ኢንተረስቱ የወጣትነት ፍላጎቱ የፋይሬጅ ላይ ነው ያለው። እሳታዊ ዕድሜ ላይ ነው ያለው። በዝሙት የሚንቀለቀል ተፈጥሯዊ ማንነት ላይ ነው ያለው ዮሴፍ። አሁን ፊቱ ነው ፈቃዱን የሚፈጽምበት አካል የመጣለት። ግን ዮሴፍ ምን አደረገ? ፍላጎቱን ገደለ። በሕይወት እያለ ሞተ ለክርስቶስ። ክርስቲያን እንደዚህ ነው። ሁሉ የተፈቀደለት ሁሉን ግን የማይነካ እኔ ክርስቲያን ነኝ፣ እኔ የክርስቶስ ነኝ፣ የከበርኩ ቤተ መቅደስ ነኝ። አዎ ይህንን መቅደስ እንድንሰራ ይፈቀደልን አምላካችን፣ እኛ እንድንታነጽበት ነው። ቅድም እንደነገርኳችሁ ይሄ መቅደስ ይፈርሳል የሆነ ዘመን። በዕለተ ምጽአት ዓለም ስታልፍ ያልፋል። ራሱ አምላካችን ነግሮናል። ድንጋይ በድንጋይ ላይ ሳይፈርስ አይቀርም። ማን ነው ሕያው መቅደስ? ሰው እና ከመቅደሱ በላይ የከበረን እንድንሆን እግዚአብሔር ይፈልጋል። ወዳጆቼ ወንጌል በልባድ መስማት የለብንም። አሁን አምላካችን እግዚአብሔር እርሱ በግ ሆነልን። ከኛ በግ አይፈልግም። በግ አምጡ አይልም። ሰውነታችን መስዋዕቱ ነው። በፈቃደኝነት የሚቀርብ መስዋዕት። ሰውነታችሁን ሲል ምን ማለት ነው? ቅዱስ ጳውሎስ የእናንተ የእንስሳት አይደለም፣ የእናንተ የበግ አይደለም፣ የእናንተ የፍየል አይደለም፣ የእናንተ የላም አይደለም፣ የእናንተ የርግብ አይደለም፣ የዋኖስ አይደለም። ሰውነታችሁን ነው የምትሰጡት ለእግዚአብሔር። ብዙ ሰው እግዚአብሔርን እንደ ችግረኛ የቆሎ ተማሪ
መባ ይወረውርለታል፣ ራሱን አይሰጠውም። ጧፍ ይወረውርለታል፣ ራሱን አይሰጠውም። ዣንጥላ ይወረውርለታል፣ ራሱን አይሰጠውም። ስዕለት ይኖረዋል፣ ያመጣል፣ ያስገባል። እንደ ወርውሮ እንደ ባንክ ቤት ዝም ብሎ ወርውሮ ራሱን ሳይሰጠው ይወጣል። ወዳጆቼ እሱ ብቻውን ምን ያደርግለታል? እግዚአብሔር ምን ያደርግለታል? ራሳችንን ካልሰጠ ነው የምንማረው። ለዚህ ነው ራስን ለመስጠት ስጋን፣ ነፍስን፣ መንፈስን ለእግዚአብሔር ፈቃድ መስጠት፣ የእርሱ ፈቃድ እንዲሰራበት፣ የእርሱ መለኮታዊ ዓላማ እንዲስተናገድበት፣ ሌላ እንዳይስተናገድበት ሰውነታችሁን ስጡ። ምን ማለት ነው? እግዚአብሔርን በአካላችን ማክበር ማለት ነው። እስቲ እህቶቼ አንድ ጥያቄ ልጠይቃችሁ። ለምሳሌ እናንተ አሁን ስለት ይኖራችኋል፣ ትመጣላችሁ፣ ለሚካኤል ትሳላላችሁ። ጥላ ሊሆን ይችላል የተሻላችሁ ጥላ መጣችሁ ሰጣችሁና ገባ ጥላው። በሌላ ቀን እንደው መጣችሁ ፀሐዩ በጣም ሲበረታባችሁ ጠጋ ብላችሁ መምህሩ እቤት የኔን ጥላ ረስቼው መጣሁ፣ ትላንትና ጥላ አስገብቼ ነበረ፣ ዛሬ ልጠቀምበትና ነገ መልስልዎታለሁ ማለት ትችላላችሁ? ለምን እናንተ አይደል? ለምን አትችሉ? ለማን ሰጠነው? ለእግዚአብሔር ከሰጠነው በኋላ እኛ ምን አንልበትም? አንጠቀምበትም። ታዲያ ወዳጆቼ እኛን ዲያብሎስ እየተጠቀምብን አይደለም ወይ? ከዣንጥላ ሰው እንዴት ያንሳል? ጥላ እኮ ያረጃል። ይሄ ምንጣፍ ተመልከቱት፣ ይሄ ምንጣፍ ያረጃል። ቤተ መቅደስ ውስጥ ከተነጠፈ በኋላ ሌላ ሰው አይረግጠውም፣ በንጹህ እግሩ ነው የሚቆመው። ሰው እንዴት ከምንጣፍ ያንሳል? እንዴት ያንሳል? ወዳጆች ይሄን ነው መጠየቅ ያለብን። እኔ አንዳንዴ እኛ ራሱ እያባበልናችሁ ይመስለኛል። እውነት የሆነውን የእግዚአብሔር ቃል በደንብ እያካፈልናችሁም አይመስለኝም። ከዚህ የተነሳ ሰው አይለወጥም። አሁን እስቲ ተመልከቱ፣ ማህበራዊ ሚዲያ ላይ የበዛው ተሳዳቢ ማን ነው ወዳጆች? ከኋላ ስዕለ ማርያም አድርገው አንገታቸው ላይ መስቀል መጾር የሚፈልግ መሸከሚያ የሚፈልግ መስቀል አንጠልጥለው በስድብ በስመ አብ ብለው ስድብ ጀምረው በስድብ ወስብሐት ለእግዚአብሔር የሚሉ እነማን ናቸው? ለምን አልሰጠነውም? አካላችንም ሌላ እየተጠቀመበት ነው። ሌላ ነው የሚጠቀምበት። አሁን ምን እያለን ነው? እግዚአብሔር እባክህ ወንድሜ እኔ ልጠቀምበት፣ ልጄ እኔ ልጠቀምበት ነው የሚልህ። አካላችሁን እኔ ልጠቀምበት፣ ትከብራላችሁ ነው። ዩዜ እንድስሩ አይደለም። እግዚአብሔር ተገልግሎ የሚጥልን አምላክ አይደለም። ስሙ የተመሰገነ ይሁን። እግዚአብሔር ከተገለገልን በኋላ ባለ አክሊል የሚያደርገን አምላክ ነው። ዓለም ምኞቷን ካስተናገደችብን በኋላ እንደ ሸንኮራ መጣ ጥላ ነው የምትቀረው። በቃ ጥላ ነው። አካላችሁን አንጡ ነው። አካል ስጡ ለእግዚአብሔር። ይህንን አካል ደግሞ በጣም ይገርማል። አንድ መስዋዕት፣ የብሉይ ኪዳኑ መስዋዕት አቅራቢ ካህን ይፈልጋል። እንደገና የራሱ መስዋዕት አለ። እንደገና ደግሞ የመሰዊያው ስፍራ አለ። ሰው ራሱ መቅደስ ነው፣ ራሱ ካህን ነው፣ ራሱ መሰዊያ ነው። እኛ መቅደስ ነን፣ ካህን ነን። ወዳጆቼ ካህን ነን ሲባል በአንብሮተ እድ የተሾሙት ካህናት ብቻ እንዳይመስሏችሁ። እነሱ ለምስጢራዊ ተልእኮ በአንብሮተ እድ የተሾሙ ናቸው። ምዕመናንም አንብሮተ እድ የሌላቸው ካህናት ይባላሉ። ለምን? ካህን አንዱ ስራው መስዋዕት ማቅረብ ነው። ምዕመናን ጸሎታቸው መስዋዕታቸው ነው። ዝማሪያቸው መስዋዕታቸው ነው። ልባቸው መሰዊያ ነው። ልባቸው መቅደስ ነው። የከንፈራቸው ፍሬ መስዋዕት ነው። ራሳቸውን በራሳቸው ለእግዚአብሔር እንዲያቀርቡ ሰውነታችሁን አቅርቡ ነው የሚለው። አቅርቡ፣ ስጡ። ስለዚህ ወዳጆቼ ሰውነታችን ለእርሱ ማስረከብ ምን ማለት ነው? ብልቶቻችንን የጽድቅ መሳሪያ አድርጎ ማቅረብ። የጽድቅ
የእግዚአብሔር ዓላማ መፈጸሚያ አድርጎ ማቅረብ። ኢየሱስ ክርስቶስ የሰማነውን በልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን። የሰላም አምላክ ሰላማዊ ኢየሱስ ክርስቶስ ሰላም አሳድረህናልና እናመሰግናለን። ሰዓተ ማልቱን ባርከ ቀድሰ ሰላም ቀን እንድታውለን ቅዱስ ፈቃድ ይሁንልን። አጽራረ ቤተ ክርስቲያንን አስታክስልን። ቅዱስ ተዋሕዶ ሃይማኖታችን በቸርነት አስፋልን፣ አብዛልን። የሰላም አምላክ ሀገራችንን በጽኑ ሰላም ጠብቅልን፣ ሕዝቦቿን በአንድነት አበርታልን። ሰላምህን ስጠን አምላካችን። ሰላም ቀን እንድታውለን ቅዱስ ፈቃድ ይሁንልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእቴ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪም እግዚአብሔር ጸባዖት ሰላም ለኪ ቡሩክት አንቲ እምአንስቶ ቡሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ በጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን